ልቦች እንደሚጎዱ ምን ያህል የወለደ አባት እንደሚያዝን ማወቁን ተው ይቅርና እኔ ትናንትና የመጣሁት እንኳን እንዴት እንዳዘንኩ ብታውቅ ለሰከንድ ራስን እንደዚህ ባላደረከው ነበር። እና ምን ላድርግ? እናቴን እኮ ኪራ በቃ ትንሽ ልቆየን ይመስላል። ናሆም ምን እያልክ ነው? ተምሮ ችግር የለውም። ሰው ተናገረኝ ብዬ ግር መሰኛ አይነሱ አይደለሁ። እሺ አሁን የምታውቀው ነገር ካለ እባክህ ንገረን። እኔና ኪራ በአጋጣሚ ነው የተገናኘ ነው። እንዴት እባክህ? ልገጨው ነበር፣ ያው ባለፈው እንደነገርኳችሁ ማለት ነው። እንዴት? እሱ ራሱን ሊያጠፋ ምላጭ ይዞ እየሄደ ነበር። እኔ ደግሞ እሷ ከቤት የለችም። እኔ ግን ለምንድነው ህይወት የማስቀጠል ያቃተኝ? ለምንድነው የደከመኝ? ለምንድነው የቤታችነት አይነት ስሜት የተሰማኝ? እያለ ለብቻው እየተንሰላሰለ እያለቃቀሰም ነበረ። ኪራ ከወትሮ በተለየ ከራሱ ጋር ያወራ ይመስላል። ደስ የሚል ስሜት ውስጥ ነው፣ ግን ለመናደድ የተሞላበት ራስን መጥላት የተሞላበት ግን ሁለት ልብ የሆነ ሁኔታ ውስጥ ነበረ። በሌላ በኩል ቅዱሴ ብቅ ብሎ ሲወጣ እምሩ እባክህን ሂድ ተከተለው ትለዋለች ናሆሜን። ናሆሜም ሮጥ በማለት ራሱን በማረጋጋት ቅዱሴን ማግኘት ሄደ። ቅዱሴን ካገኘው በኋላ ቅዱሴ እኔ እኮ የሆነውን ነገር በዚህ ሰዓት ታውቃለህ፣ ሰውን አምኖ መቅረብ በጣም ከባድ ስለሆነ ላምንህ አልቻልሁም፣ ለዛ ነው ተረደኝ ይለዋል። ቅዱሴም ወትሮ በተለየ አንተ አሁን ታስፈልገዋለህ፣ እኔ የነገርኩህ ነገር ሙሉ በሙሉ እውነት ነው ብሎ ለማስረዳት ሞከረ። ሁለቱም የተረጋጉ ይመስላሉ። በዚህ መንፈሱ ላይ ሆነው ግን ጽናት በቃ ጭንቀት ውስጥ ናት። ከምሩ ጋር እያወራች ነው። ይሄን ነገር አምኜ መቀበል አልችልም ትላለች። በሌላ በኩል እየተከራከሩ ይገኛሉ። ቅዱሴም አስረድቶታል። ከወትሮ በተለየ አንተ እኔ እኮ እስካሁን ድረስ ከጎኑ ነበርኩኝ፣ ተለይቷል። ክራቸው እንደቀጠሉ ናቸው። እነሱ በቃ ለብ ባለ ውሃ ሻወር ውሰጅ ሲላት በቃ የድር በረድስት አምጥቼ ተክተክ አድርጌ ላሙቀው እያለች ያወራቸው ነበር። አንቺ ግን መቼ ነው ቀናህ መልስ የምትመልሽ ይላታል። አንተ ግን መቼ ነው ግን የምትተወኝ? ተክተክ ባለ ውሃ መጥቼ እንድቀቃል ነው የምትፈልገው እያለች ታማራ እየነገረችው ነበር። አንቺ ግን መቼ ነው ቀናህ መልስ የምትመልሽ? መቼ ነው ግን እያለ ተገረመ። በቃ ተመላልሽ እንዳስታመምሽ ፈልገሽ ነው ይላታል። በሌላ በኩል ደግሞ ናሆሜ ተቀብሎታል። ቅዱሴን ያለውን ነገር በሙሉ ተሰምቶታል። ቅዱሴን ማመስገን ነው ሸኝቶታል። ከወትሮ በተለየ አንተ አሁን ታስፈልገዋለህ ይለዋል። ግን እኮ ካጠገቡ ነበርኩኝ ሲለው አይ አጠገብ መሆን ይለያያል ብሎ በዚህ ተስማምተዋል። ያወሩ ነው። እቺ አስፈሪ ዓለም ጥሎ ሊሄድ ነው ወይ ትላታለች። የተባለው ነገር እውነት ቢሆን እንዴት ልትቀበይ ነው ትላታለች እምሩ። ጽናትን በዚች አስፈሪ ዓለም ጥሎኝ ከሄደ እንዴት ሊሆን ነው? አባቱስ እኔስ እያለች መቀበል ከብዷታል። እኔ አቅቶኛል ትላታለች። እምሩም እኔ ያለሁልሽ አይዞሽ፣ ከወትሮ በተለየ አሁን ነው ጠንካራ መሆን ያለብሽ እያለች በሌላ በኩል ክብሮን ከቤት ተመልሶ ነበር። ኪራን ኩርምት ብሎ ሳሎን ላይ በወትሮ በተለየ ከራሱ ጋር ሲወያይ ያገኘው። ወንድሜ እንዴት ነህ? ክብሮንዬ እንዴት ነህ? ተብለው በፈገግታ ሰላም ተባባሉ። ደስ የሚል ስሜት ነበራቸው። በዛ ላይ አንተ አዛ ቤት መመላለስ አበዛህ ይለዋል። ሰኒ መጠየቅ ሂጄ ነው ሲለው ከዛ ቤት መመላለስ አበዛህ ይለዋል። አይ እኔ እኮ ምግብ ላደርስላት ብዬ ሂጄ ነው ይለዋል። አይ እንደተግባቡና ደስ የሚል ስሜት ውስጥ እንደሆነ እየተነጋገሩም ነበረ። በሌላ በኩል ገና ዛሬ ጋር ቁጭ ብሎ አገኘው። ሌላ ጊዜ እኮ ትጠጣለህ፣ ታመሻለህ፣ ትተኛለህ፣ አግኝቼህ አላቅም ወንድሜ፣ እኔ የሆነ ነገር እያነበብኩ ነው፣ የሆነ ነገር እንዳለ እየተሰማኝ ነው ይላል ክብሮን። ኪራም ምንም አዲስ ነገር እንደሌለ ራሱን ለመሸወን ፈለገ። ክብሮን ግን ሊሰማው አልቻለም። ያው የሳይኮሎጂ ተማሪ አይደለ? ስለዚህ እሱን መርዳት አላቆመም። አንተ ሰሞኑን የሆነ ነገር ደብቀህናል እንጂ እኔ ራሱ አባትህ እኮ ከወደኩበት አንስቶኝ ሰው አድርጎኛል። እኔ ግን ላንተ መሆን አልቻልኩም። አንተ እኮ ወንድሜ ነህ እያለ ወንድሜ ማለት ደጋገመ። ኪራም አንተ እኮ እኔን ለመሸንገል ብለህ ነው ወንድሜ የምትለው ሲለው በጣም ቅር አለው። እኔ ካንተ ይህን አልጠብቅም። ልክ እንደ ወንድሜ ነበር ማይህ። አባትህ እኮ እኔን ሰው አድርጎኛል፣ ከወደኩበት አንስቶኛል። ስለዚህ አንተን እንደ ወንድሜ ነው ማይህ ሲለው ኪራ ደግሞ እኔ እኮ እንደሱ ለማለት ፈልጌ አይደለም አለ ድንግጥ ብሎ። እንደዚህ ለማለት ፈልጌ አይደለም ቢለውም ደጋግሞ ሊሰማው አልቻለም። ያፍ ወለምታ አይጠገንም አለ ክብሮን። በጣም ቅር አለው። ደስም አላለውም። ወጦ ሄደ። ኪራም በጣም ቅር አለው። ለምን እንደዛ አልኩት? ልክ እንደ ወንድሙ ነበር የሚያቀር
ቤት አምርተው ነበረ። እናንተ ግን ከክብሮን ጋር ያለሽ ነገር ምንድነው? ከዚህ ቤት ግራ አብዝቷል። እሱ እኮ ሲወጣ ነው የመጣችሁ ትላቸዋለች። እሱ እኮ ግራ በዛ ከዚህ ቤት። እሱ እኮ ነው አሁን እየተቆጣጠረሽ ያለው። ምንድነው የተፈጠረው? እስኪ ንገሪን ይሏታል። ምግብ እያመጣልኝ ነው፣ ጽናት ላከቺ በሚል ሰበብ እያመጣ እያበላኝ ነው ትላቸዋለች። እኔ ግን ምንድነው ከሱ ጋር ያለሽ ነገር? እየመጣ ያቆስለኛል እንጂ ምኑ ተረፈኝ ትላቸዋለች። እነሱም በፈገግታ የሆነ ነገር እንዳለ እየተሰማቸው ይገኛል። እናም ምግቡን ሰርቶ ራሱ እንደሚያመጣውና እኔ ምንም ነገር እንዳላኩ ትላታለች ጽናት። እኔ አልሰራሁም የእውነትሽን ነው ትላታለች። አዎ ግን ምንድነው የሆነው የተፈጠረው ነገር? እኔማ ባለፈው እሱ የሆነ ኮሰረት እያለኝ ነበረ ትላታለች። ኮሰረት ግን ምንድነው? ባለፈውም እኮ ብለሽ ነበር ትላታለች ጽናት። እኔማ አንቺ የሰራሽው ምግብ እኔ ነኝ የሰራሁት ብዬ ማለት። ከዛ በኋላ ምግቡ ላይ የወጥ ግብአቱ ምንድነው ብሎ ሲጠይቀኝ ኮሰረት ማለት እኔ አንበሳ ሲያረጅ ይባላል እንደዚህ ነው የማያበገረው አፌ ይሄን ነገር አምጦብኝ አሁን የሱ መሳቂያ ሆንሁኝ። አሁን ደግሞ የእናንተ መሳቂያ ሆንሁኝ ትላለች። ሁለቱ በሳቅ ሞቱ። ከወትሮ በተለየ ፈገግ ያሰኘ ፕሮግራማቸው ነበር። ከዚህ ጋር በጣም ተሳስቀዋል። ኪራ ጽናት ከሰኒ ቤት ቆይታ ስትመጣ ኪራ ተኝቶ ነበር ያገኘችው። ተኝቶ ብትት ሲል እሷን አግኝቷታል። አለሜ ዛሬ እኮ አግኝቼህ አላቅም ነበረ። ትጠጣለህ፣ ታመሻለህ፣ ትመጣለህ እንደዚህ ተኝተህ ከኔ ጋር ጊዜ አሳልፈህ አታቅም። አለሜ ያላንተ እኮ አለም የለኝም፣ ያላንተ እኮ ህይወት የለኝም። በጣም ነው የምወድህ፣ በጣም ነው የማፈቅርህ። አንቺ ግን እንደዚህ ተጨንቀሽ ነበር ወይ ይላታል። በጣም ትወጅኛለሽ። አዎ አለሜ ነው ያልሽው? አዎ እንደዚህ እኮ ጠርተሽኝ አታቂም ነበር ይላታል። አታቅም እንዴ? እንደምወድህ አታቅም እንዴ? እኔ እኮ በጣም ነው የማፈቅርህ። አለሜ እኮ ህይወቴ እኮ አንተ ነህ ትለዋለች። በፍቅር ላይ የሚጠሩ ቃላቶችን ሙሉ በሙሉ ጠራችለት። እሱም በጣም ደስ አለው። የመኖር ጉጉቱ አሁንም የጨመረ ይመስላል። በጣም ደስተኛ ነው። እኔ ያላንቺ አድርደራደር እየባሰብኝ ነው ፍቅሩ ይላታል። አሁን ምግብ ላቀርብልህ፣ እኔ በጣም ነው የምወድህ፣ ምግብ እንብላ ትለዋለች። አይኪ ጽናትዬ አሁን እኮ እንዲህ እኮ ለምን እንደምጠጣ ራሱ አልጠየቅሽኝም። በጣም እወድሻለሁ፣ ካደር እየባሰብኝ ነው ፍቅርሽ ይላታል። በሌላ በኩል ቅዱሴ ለኪራ ደውሎ ከቤት እንዲወጣ ቢነግረውም ኪራ ከቤት አልወጣም አለው። ቅዱሴ ፈጣሪውን አመሰገነ። ይህ ልጅ ራሱን ወዷል ማለት ነው አለ። በጣም ደስ አለው። ፈጣሪ ሆይ እኔ ይህ ልጅ እንዳተርፈው ስለላከኝ አመሰግንሃለሁ አለው። የእውነተኛ የፈጣሪን ስራ የምናይበት ነው። ከዚህ ጋር ፈጣሪውን እያንጋጠጠ ምስቅልቅሉ እንደኔ ህይወት እንዳይወጣበት አንተ ጠብቅለት፣ አንተ ካጠገቡ ሁን፣ እኔንም መላእክተኛ ስላደረከኝ አመሰግንሃለሁ እያለ ፈጣሪውን አንጋጦ እየለመነው ነበረ። ለወደፊቱም እንዲሆንለት አሁንም ለሆነው ነገር አመስግን። ኪራና ጽናት ኩሽና ላይ ነበሩ። እኔ እኮ ልደትሽ ነው ዛሬ እየተባባሉ ነበር። አረ ይሄን አይደለም ያልሁህ፣ ልደት አይደለም ይሄ ነገር ናፍቆኝ ነበር። ምግብ ፍርፍር ይሁንም ሾርባም ይሁን ምንም ይሁን ሰርተህ የምታበለኝ ነገር በጣም ናፍቆኝ ነበረ። አሁን ስለተመለስክልኝ ደስ ብሎኛል ትለዋለች። በመሃል እያወሩ ቅዱስ የመጣ እንዴት ገባህ አሉት። እኔ እኮ ያው ጅንጆሮ ማለት ነኝ ተንጠላጥዬ ገብቼ ነው ይላታ። አንተ እኮ አያልቅብህም ሰኒ እንዴ በአካል መጣች እንዴ እየተባባሉ እየሳቁበት ነበረ። ከዚህ ጋር ስለ ፍቅር ሮማንቲክነት እያወራ ነበረ። እንዴት ታቅፎ ከወንድ ፊት እንዴት ደካማ መሆን እንዳለባትና ወንድ ልጅ